ነው ባይኔ አይኔ ላይ ነው ባይኔ ይኸው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ ሁሌ የህይወቴ መብራት ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይኸው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ ሁሌ የህይወቴ መብራት ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ እንግዲህ ፋሚሊዎቻችን ያለውን ነገር አይተን ማንጀር ሆናል ከምላችሁ በላይ ደስ ብሎናል። ውስጥ ላይ ማውራት አንችልም እንዳንረብሽ ብለን ጩኸታችንን ምንም በቃ በኋላ ወይ አንደኛችንን ቤት ስንሄድ ወይ መኪና ውስጥ ውጥ እያደረግ ነው የምንሄድ ነው ማለት ነው የሚሆነው። በጣም ደስ ብሎናል ከምላችሁ በላይ እግዚአብሔርን አላመንኩኝም ነበረ። አሁን ግን አምኛለሁ። ቤተሰብ የልጅ አባት ልሆንላችሁ ነው እና እንዴ ታምር ታፍሪ የልጅ አባት ልሆንላችሁ ነው። በዚህ ደግሞ በጣም ደስ ብሎኛል። ግን እኔ ውስጥ ላይ ራሱ ሆኜ ማለት ነው ልብ ድው እያለ ነበር። በቃ መች ከመች በቃ አየሁኝ እስከምል ድረስ ማለት ነው። እና እኔ ከመቼው እንደሆነ የሁሉ ነገር እንደተፈጠረ አላውቅም። የሚንቀሳቀስ ነገር አየሁኝ ማለት ነው። የልብ ምት ምናምን አለው በደንብ የልብ ምት አለው። እግር የሆነ እጅ ብቻ ሲንቀሳቀስ አይተናል። ለማንኛውም ፋሚሊዎቼ ግን በደንብ የሚታወቀው 5 ወር ሲደርስ ተብለናል። እንግዲህ ፋሚሊዎቼ ደስ ብሎኛል። ብቻ ምን አይነት ስሜት ነው የመጀመሪያ ጊዜ የሚሰማው? እስኪ ቆይ ልጠይቃት ለራሷ። በእርግጥ እሷ ታውቀው ነበር፣ ግን ያው ለእኔ ስትል ነው የመጣ ነው። መምጣታችን ደግሞ አሪፍ የሆነው ምንድን ነው? አንደኛ ክትትል እንጀምራለን። ብዙ ነገሮችን ዛሬው ጨራርሰን መውጣት እንችላለን እና ከዚህ በኋላ ክትትላችንን አንድ በአንድ መንቀሳቀስ። ግን ምን አይነት ስሜት ተሰማሽ? ደንግጫለሁ። እስካሁን ዝም ምን ያልኩት እና በጣም ደስ የሚል ነገር ነው ያየሁት። ማለት ሐኪሙንም በደንብ መጠየቅ ያሉብኝ ጥያቄዎች ነበሩ። እነሱንም በደንብ ጠይቄ መረዳት ያለብኝ ነገር ሁሉ ተረድቻለሁ እና በጣም ደስ ብሎኛል። ዶክተር ወጣ እንጂ እንደው ባቅፈው ደስ ይለኝ። ያው እንግዲህ ፋሚሊዎቼ እኔ ደግሞ ውስጥ በቃ ተጨነቀ፣ ነፍሴ ተጨነቀች ማለት ትችላላችሁ። እና ካሁን በቃ ምን ሊለን ነው ኖ ወይንስ የስ ምናምን የሚለውን ነገር እስከምሰማ በጣም ነበር የጓጓሁት። ወዲያውኑ የልብ ምቱ ሲል ኦኬ፣ ስለዚህ ልጅ እንዳለ ሰማን ማለት ነው። እና ደስ ብሎኛል ከምላችሁ በላይ ቃላት የለኝም። ፋሚሊዎቼ ሁላችሁም እንኳን ደስ አላችሁ የኛ ወዳጆች በሙሉ። ሩታ እያፈረች ነው። እኔ ደግሞ አሁን ደፋር ሆንኩኝ ማለት ነው። እርግጠኛ ስሆን ነው። እና ብቻ እግዚአብሔር ይመስገን። ፈጣሪ እንግዲህ የልጅ እናትና የልጅ አባት ሊያደርገን ነው። ቃላት የለኝም። ምን ነው ደከመሽ እንዴ? እና ዝም ብዬ ነው። የሆነ ሰዓት ያስፈሰቃታል፣ የሆነ ሰዓት በሀሳብ ጥላኝ ትሄዳለች። ግራ እያገባሽ ነው። ምን ነው አዳዲስ ስሜቶች የእርግዝና ሲፈጠር አዳዲስ ስሜቶች፣ ብዙ አዳዲስ ነገሮች ይኖራሉ ተብሏል። እንግዲህ አይደል ማን ነው ሲባል ሰምቼ ነው ወይም አይቼ ነው።
ቤቱ ግን አያምርም። በጣም ያምራል። ጭንቀቱ ድረስ አለማለት ግን አርፍደን የመጣነው እና ሰው ምንም የለም ጭር ብሏል። ማንም በሌለበት ይህንን የመሰለ ደስታ መስማታችን በጣም ደስ የሚል ነገር ነው። እንግዲህ ተሳክቶልናል፣ እግዚአብሔር ይመስገን። ለዚህ ክብር ያበቃን መድኃኒዓለም ክብሩን ጠቅልሎ ይውሰድ። እንግዲህ ይህ ሁሉ በሱ ነው፣ ይህ ሁሉ የሆነው ለእኛ አይደለም። እና ደግሞ ውስጥ ላይ ያለኝ በቃ ዝም ብዬ የፈጣሪን ስራ እያደነቅኩኝ ነበረ። የእግዚአብሔር ስራ እንዴት አድርጎ የሰውን አፈጣጠር ምናምን በቃ መረዳት ሁላ እስከሚከብደን ድረስ ማለት ነው። የሚገርመው እና እሱ ብቻ ሳይሆን በዚህ ጊዜ የልብ ምቱን ምናምን ሁሉም ነገር እንዲያውቁ ለሰው ልጆች ራሱ ጥበብ መስጠቱ ይሄ እግዚአብሔር በጣም ድንቅ ስራ ነው እና በጣም ደስ ይላል። ኤቭሪቲንግ ሁሉንም ነገር ማወቅ ይቻላል በዚህ ሰዓት የልብ ምቱን ሁሉ እንቅስቃሴ ይሆናል። የእጅጉን የእግር እንቅስቃሴ ባይታወቀኝም በጣም ደስ ይላልና ብቻ ደስ ይላል። በጣም ደስ ይላል። በደንብ ስረጋጋና ቀጣይ ስንገናኝ በደንብ አወራቸዋለሁ። አሁን ግን እየቀባጠርኩም ነው መሰለኝ። ትክክል ነው አማራው ነገር ደህና ነሽ? እንግዲህ ከዚህ በኋላ በቃ ሩታ እንክብካቤ በፊትም ያው እንግዲህ እንክብካቤ ያስፈልጋታል። አሁን ደግሞ ሞር እንክብካቤ ያስፈልጋታል ማለት ነው። ፈጣሪ የልባችንን አይቶ ደግሞ ዱባይ ያለን እኮ ብዙ እኔ ግራ ነው የገባኝ። በቃ ፈጣሪ ለራሱ ለፈጠረው ፍጥረት እንደሚጨነቅ ያወቅኩት ዛሬ ነው ማለት ትችላላችሁ፣ ከምላችሁ በላይ ማለት ነው። እዛ ግመል ላይ እየወጣን ነበር። አንዴ ሞተር፣ አንዴ የሆነ ነገር፣ አንዴ ፒስታ መንገድ እየገባን ግን ምንም በቃ አልተፈጠረም እና አሁን ሰላም ነው አለን። ሁሉ ነገር ሰላም ነው፣ ምንም ነገር የለም ሲለኝ ገረበኝ ማለት ነው። አስቡት፣ ብዙ እንቅስቃሴ ያደርገናል ዱባይ ላይ። የእግር ጉዞ ትላላችሁ፣ አንዴ ፒስታ መንገዶች ውስጥ ስንገባ ምን ስንል እሱ ኖርማል ማለት ኖርማል ነው ስልክ ይሄ የእግር መንገድ ምናምን ማድረጋችን ኖርማል ነው። ግመል ላይ ምናምን ስንወጣ ሞተር ስነዳ እሱ ምን አለው መሰላችሁ መንገጫገጭ አለው እና 3 ወር እስከሚሞላው ድረስ አሪፍ አይደለም ይባላል እንዲህ አይነት ነገሮች እና ደግሞ መኪናም ሲሄድ መንገጫገጩ ምናምን ጥሩ አይደለም። ቢኮዝ እስከሚረጋ ድረስ እንትን ማለት አለባችሁ፣ ጥንቃቄ መውሰድ አለባችሁ ይላሉ እና ያንን ሁሉ ነገር ግን ከኔ በላይ ፈጣሪ እንዴት መጠንቀቅ እንደሚችል ኢቨን ራሴን አመመኝ ብዬ ዝም ብዬ ፓራስታሞል ምናምን ወስዳቸው መድኃኒቶች ነበሩ። እነዛን ሁሉ ነገር አልፎ ከዛ ሁሉ ነገር ተርፎ ልጃችን ገና ነው ነገር መንገድ ማለት የማይመከሩ መድኃኒቶችን ራሱ ወስድ ነበር ቢኮዝ አላውቅም ነበረ እና ያንን ሁሉ ነገር አልፎ ግን ምንም እንደተጨነቂ በጣም ደህና ነው ሰላም ነው ምናምን የተባልኩት ነው። ፈጣሪ ይመስገን ከምላችሁ በላይ እኔም በጣም ደስ ብሎኛል። አሁን ተረጋጋው። አሁን እኔም ተረጋጋሁ። ስለዚህ አብኛለሁ፣ ተቀብያለሁ። ስለዚህ አሁን ማለት ነው ፋሚሊዎች ምን እንደሚሆን ታውቃላችሁ። መኪናችን ውስጥ እንግባና ቅቁት እያደረግነው ወደ ቤታችን እንሄዳለን ማለት ነው። ትንሽ ልተኝ። ምን ነው እንዴ? አሁን አማረኝ እንክብካቤ ተጀመረ ነው። እንክብካቤ ሳይሆን ይሄ ያለ አይደል ቅብጠቱ ምናምን ተኛል። ደስ ይላል፣ እውነት ደስ ይላል። እንግዲህ የፈጣሪ ስራ ነው። ደስ ብሎናል፣ ተቀብለናል ሁሉን ነገር። አሁን ቀጥታ እንግዲህ ወደ ቤት እንሄዳለን። ሩታዬ አሁን እራት ከዛሬ ነው የሚጀምረው። ዛሬ ውጭ እራት ጋብዝሻለሁ። ከዛ ወደ ቤት እንሄዳለን። እረፍት ማድረግ አለብሽ። ከዚህ በኋላ ቀን ሁሉ እንቅስቃሴ አይፈቀድም። እረፍት ያስፈልግሻል። እንዴ እረፍት ያስፈልግሻል። እንቅስቃሴ እኮ ጥሩ ነው። አይ ሙር የበዛ ማለት ነው። የበዛ እንቅስቃሴ ያስፈልጋል። አንድም ሰው እንዳይቀርብሻል ቤቴ ሌላ አዲስ መራፊዝ ነው ሕይወቴ የውድ ለሷ በፍቅሯ አምሮጎሌ እኔ መሆን ደረሰኝ አይኔ ላይ ነው አይኔ አይኔ ላይ ነው አይኔ አይኔ ላይ ነው አይኔ አይኔ ላይ ነው አይኔ አይኔ ባይኔ ላይ ነው ሁለት ነፍስ
ፋሚሊዎቻችን እንግዲህ ከብዙ እብደት አንገለበጥ ነው የደረስን። አሁን እንኳን ረጋ እያለን የመጣው ቀስ እያለ እና ፋሚሊዎቻችን ሁሉንም ነገር ጨራርሰን ወደ ቤታችን ተመልሰናል ማለት ነው። እንግዲህ አሁን ኩራ ማለት ልጀምርባችሁ ነው ፋሚሊዎቼ። ለምን አባት ልባል ነው፣ አባወራ ልባል ነው። አባወራ እኮ አሁንም አባወራ ነው። አባዬን ያልተባልከው አባዬ ያልተባልኩም። አባዬ አሁን በፊት አምሽቼ ስገባ ሩታዬ ብቻ ነበረች መጠበቀኝ። አሁን 2 ሆነው ሊጠብቁኝ ነው። ተመስገን አምላኬ። ከዛ በኋላ እያልክ እያማረጥክ ቆይ እስኪ አሁን ጥያቄ ጠይቀው። ችግንህ ነው ጥያቄ ጠይቀው። እቤት ስትገባ ሁለታችንም ሮጠን እኩል ብንመጣ ማንን ነው የምታቅፈው? ፉክክር ገና ከሆኑ ከልጄ ጋር አለ። እሱ በዚህ አንቺ በዚህ ለሁለታችንም እቅፍ አደርጋቸዋለሁ። እዚህ እኮ ነው መወድ ፍትሀዊ የሆነ ክፍፍል። እሺ ለማንኛውም ዋናው በሰላም ነገሮች ሁሉ ነገር ይስተካከል። እግዚአብሔር ሁሉ ነገር አስተካክሎ ዝግብግብ ያለ ነገር እርጉዝ ነኝ ምንም እኮ አይሳብ ወይ አይራገጥ ወይ አይንቀሳቀስ። ሲንቀሳቀስ ላይ ሜለ ወዲያሜለ ለእኔ ሴንስ አላረገውም። አሁን አንቺ ሴንስ የምታደርጊው ከ6 ወር በኋላ ነው። ከ5 ወር ያለኝ ነው እንዴ? ከ5 ወር ማለት ስሜቱ ይጀምራል። ደስ ብሎኛል። ዛሬ በመሄዳችንም ደስ አለኝ። ሩታዬን በማየቷ እኔም በማየቴ እኔም ሞር እንዳምን አድርጎኛል። ብቻ ደስ ብሎኛል። ከዚህ በኋላ እንግዲህ ከቤትም መውጣት ቅድም በቃ በስንት ትግል ያመነው እዚህ ቤት ውስጥ እያለ ማለት ነው። እዛ ሲሄድ ነው በቃ እርግጠኛ እና ደስ ያለው ምናምን። ልክ ዶክተሩ ሲወጣ አፈረ ምን ይበል ዶክተሩ እያለ ይስቃል። እንደፈለግኩ መናገር አልቻልኩም እና በቃ ስተሞጣ ጭንቅ ነበር ያለኝ። ልክ ዶክተሩ ሲወጣ ግን ተጠመጠመብኝ። እና ፋሚሊዎቻችን የዛሬ ቆይታችን እንግዲህ ይሄንን ይመስል ነበረ። አብራችሁን እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ከዚህ በኋላ በምርጥ ቪዲዮዎች የምንመጣላችሁ ይሆናል ማለት ነው። ሁላችሁንም እንወዳችኋለን፣ እናከብራችኋለን። ኑሩልን። የኛ የደስታ ተካፋይ የሆናችሁ በየትኛውም ሀገር የምትገኙ ኢትዮጵያ ውስጥ ከኢትዮጵያ ውጭ ላላችሁ ኦዲየንሶቻችን ሁላችሁንም ከልብ እናመሰግናለን። እናንተንም ለዚህ ክብር ያብቃችሁ። ያላገባችሁም አግቡ፣ አግብታችሁ ያልወለዳችሁም ለመውለድ ያብቃችሁ እላለሁ እና ደስ ብሎኛል ከምላችሁ በላይ። አሁን በቃ ድክምክም ስላለኝ ለጥ ማለት ነው የምፈልገው እና መልካም ጊዜ ሆንላችሁ። እናመሰግናለን። እንጨምርላቸው ነገር አለ? ምንም የጨምረው ነገር የለም። እንግዲህ ከዛ በፊት መልካም ምኞታችሁን ለተመኛችሁልን በሙሉ እጅግ በጣም አድርገን እናመሰግናችኋለን። ፈጣሪ እንግዲህ ረድቶናል እያስባለሁ እና ደስ ብሎኛል። ሁላችሁንም ወዳችኋለሁ።